ሰላም እንደምቆያችሁ ብረቱን ከኢትዮጵያ ለዛሬ ይዤላችሁ የመጣሁት ኤአርአይሲ ስኮላርሺፕ ለባችለር ማስተርስ እና ፒኤችዲ አፕሊካንት ሮማኒያ ነው ይዤላችሁ የመጣሁት። ይህን ስኮላርሺፕ እስከ መጨረሻው እንድትከታተሉ ጋብዛለሁ። እንደነገርኳችሁ በባችለር በማስተርስ እና በፒኤችዲ ሌቭል ነው የምሰጠው። በባችለር ለመማር ያው ሃይ ስኩል የጨረሰና ከዛ በላይ የሆነ የትምህርት ዝግጅቱ ደግሞ ከ3 እስከ 6 ዓመት ሊፈጅ ይችላል። ማስተርስም እንደዛው ከ1.5 እስከ 2 ዓመት ሊፈጅ ይችላል። ከዛ ፒኤችዲ ከ3 እስከ 5 ዓመት ሊሆን ይችላል ማለት ነው። እና ከነዚህ የተዘረዘሩ ፊልዶች ላይ ነው በብዛት ፎከስ አድርጎ ቅድሚያ የሚሰጠው ፕራዮሪቲ ፊልድስ ኦፍ ስቴዲ ብሎ አሁን ኢኮኖሚክስ ኤንድ ቢዝነስ አድሚኒስትሬሽን፣ አግሪካልቸራል ሳይንስ፣ ቴክኒካል ስቴዲስ፣ ኦይል ኤንድ ጋዝ የሚሉ ኤሪያዎች ላይ ቅድሚያ ይሰጣል። ይሄ ማለት ግን ሌሎቹን አይመለከትም አይደለም። አሁን ሌሎቹንም ኮንሲደር ያደርጋሉ። ነገር ግን እነዚህ ፊልዶች ላይ በደንብ ፎከስ ያደርጋሉ ማለት ነው። ሌላው ምንድነው ቋንቋ ነው። ላንጉጅን በተመለከተ ያው አይኤልቲኤስ ምናምን አይጠይቅም። ነገር ግን ትምህርቶቹ የሚሰጡት በሮማኒያኛ ነው፣ በእነሱ ቋንቋ ሲሆን ቢያንስ ለአንድ ዓመት ፕሪፓራቶሪ ኮርስ ብሎ ያስተምራሉ። ልክ አሁን ቻይና ሰው ሲሄድ ቻይንኛ ይማራል፣ ቱርክ ሲሄድ ተርኪሽ ቋንቋ ይማራል። ልክ እንደዛ የራሳቸውን ቋንቋ ያስተምራሉ ማለት ነው። ከዛ የዚህ ስኮላርሺፕ ቤኔፊት ምንድነው? ፊ ኤግዘምት ይደረጋል። ያ ማለት ሬጂስትሬሽን ፊ፣ ቱዊሽን ፊ ነፃ ይሆናል። ከዛ ፋይናንሻል ሳፖርት ይሰጣል ላይክ ፕሪፓራቶሪ ይር ላይ ኦር የመጀመሪያ ዓመት ላይ። ከዛ መንዝሊ ስቲፔንድ ይሰጣል። ከዛ ቱዊሽን ፊ ወደ ዩኒቨርሲቲ ገብተን ስትማሩም ይሰጣችኋል። አኮሞዴሽንም ከቨር ያደርጋል። ሜዲካል አሲስታንስም እንደዛው። ከዛ ትራንስፖርት እዛ ሎካል ትራንስፖርት ምናምን ከቨር ያደርጋል ማለት ነው። አሁን የዚህ አፕሊኬሽን ፕሮሰስ አጠር ያለ ነው። በኢሜል ነው አፕላይ የሚደረገው። ነገር ግን የመጀመሪያው ፓርት ላይ ያለው ትንሽ የሚያስቸግረው ሁሉንም ዶክመንቶች በፒዲኤፍ ተቀይሮ እዚህ ጋር ባለው ኢሜል ላይ አታች ማድረግ ነው ማለት ነው። ዴድላይኑ እስከ ሜይ 15 ድረስ ነው ዴድላይኑ። አፕሊኬሽን እንትን ለማድረግ የመጀመሪያው ሌተር ኦፍ ሪኮመንዴሽን ሌተር ነው። ይሄን ማግኘት ነው ትንሽ የሚያስቸግረው። ሌተር ኦፍ ሪኮመንዴሽን ሌተር ኦፍ ሪኮመንዴሽን ፍሮም የሮማኒያን ኤምባሲ ኢትዮጵያ ውስጥ ካለው ሊሆን ይችላል። የኢትዮጵያ ኤምባሲ ሮማኒያ ካለው ላይ ሊሆን ይችላል። ከዛ የተለያዩ ሪኮግናይዝ የተደረጉ ኢኮኖሚክ ኢንቲቲዎች አሉ። ከነሱ ተወካይ ከሆኑት ማግኘት ይቻላል ምናምን ሌሎች አማራጮች አሉ። ከነዚህ ሁሉ አሁን ፊዚብል ሆኖ ያገኘሁት ከነሱ ኤምባሲ ማግኘት ነው። በኢሜል ኮንታክት አድርጎ እነሱንም እዚህ ላይ ያሳያቸዋለሁ። ከዛ አፕሊኬሽን ፎርሞች አሉ። አሁን አኔክስ 1 አኔክስ 2 የሚባሉ ፎርሞች አሉ። እነዛ ፎርሞችን ሞልተን አታች እናደርጋለን ማለት ነው። እነዛ ፎርሞችን የት ነው የምናገኘው የምለውን በኋላ አሳያቸዋለሁ። ከዛ አካዳሚክ ዶክመንትስ የሚያስፈልጉ አሉ። አሁን ለምሳሌ የሃይ ስኩል የማስተርስ ወደ ፒኤችዲ አፕሊካንት ከሆነን የሃይ ስኩል ያስፈልጋል ለባችለር። ከዛ ማስተርስ ከሆነን ደግሞ የባችለር እና የሃይ ስኩል ያስፈልጋል። ለፒኤችዲ ሲሆንም እንደዛው እነዚህ ዶክመንቶችን ስካን እናደርጋለን እና ሌሎችንም አንድ ላይ እንይዛለን። ከዛ በኋላ የተመረጡ ዩኒቨርሲቲዎች አሉ፣ ወደ 4 ዩኒቨርሲቲዎች እነሱ ላይ ነው አፕላይ የምናደርገው። ሁሉም ሮማኒያ ያለው ዩኒቨርሲቲ ላይ ሳይሆን 4 ወር 6 አካባቢ የሚደርሱ ዩኒቨርሲቲዎች አሉ። እነሱ ላይ ብቻ ነው አፕላይ ማድረግ የምንችለው ማለት ነው። ከዛ አካዳሚክ ዶክመንቶች እነዚህ ያስፈልጋል። ከዛ ዲክሌሬሽን ኦፍ ነን ቤኔፊት የሚባል አለ። ይሄ ማለት አኔክስ 3 የሚባል ፎርም አለ። እሱም ፎርም እንዴት እንደምናገኝ አሳያችኋለሁ። ይሄን ፎርሙ መፈረም ነው፣ የተለየ ነገር የለም። አይደንቲቲ ዶክመንትስ ማለት ይሄ ፓስፖርት ፎቶኮፒ ያስፈልጋል። ከዛ የልደት ሰርቲፊኬት እና ሌሎች ዶክመንቶች በሌላ ቋንቋ ካሉ ወደ እንግሊዝኛ ማስተርጎም፣ በእንግሊዝኛ ካለ እንዳለ ይሆናል። ከዛ ሜዲካል ሰርቲፊኬት ላለፉት በ90 ቀን ውስጥ የነበረ ከሆነ ሲቪ እና የመጨረሻ ፎቶግራፍ አለ ማለት ነው። ቅድም ያልኳችሁ የተመረጡ ዩኒቨርሲቲ ያልኳችሁ እነዚህ ናቸው። እነዚህ ዩኒቨርሲቲዎች ሪከመንድ ይደረጋሉ። ከዛ ሴሌክሽን ፕሮሰሱ ምን ይመስላል ለምለው ኢኒሻል ፋይል ኤንድ ቬሪፊኬሽን እስከ ሜይ 15 ያልቃል ማለት ነው ቬሪፋይ ተደርጎ። ከዛ ኢቫሉዌሽኑ ደግሞ እስከ ጁላይ 31 ያልቅና ውጤት እዚህ ጋር ባለው እንትን ይነገራል ማለት ነው። እዚህ ጋር የሆነ ሊንክ አለ፣
እዛ ፔጅ ላይ ነው ውጤት እነሱ የሚለጥፉት። ወር በኢሜል አክሰፕትድ ከሆነ ሊልኩ ይችላሉ ማለት ነው። ከዛ ያው ራይት ኖቲፊኬሽን ተብሎም አሁን አንድ ሰው ይህን ስኮላርሽፕ ካገኘ ምን መብት አለው ምን ግዴታ አለው ምናምን የሚለውንም እዚህ ጋር ማንበብ ማየት ትችላላችሁ። እነዚህን ካየን አሁን በሚቀጥለው ደግሞ ፎርሞቹ ምንድን ናቸው የሚያስፈልጉ ፎርሞች? አሁን አኔክስ 1 አኔክስ 2 አኔክስ 3 አሁን የሚያስፈልጉ ዶክመንት ተብሎ የተዘረዘሩት ውስጥ አሉ። እነሱን እንዴት እናገኛለን የሚለውን እናሳያቸዋለሁ ማለት ነው። አሁን ወደ ኦፊሻል ዌብሳይት በሚለው ወደዚህ እንግባና አሁን እዚህ ጋር የ2024 ነው እንዳጋጣሚ ከፈተው። አሁን ወደ 25 እንዴት የምትቀይሩት እዛው ላይ ክሊክ ስታደርጉ ቀጥታ ወደ 2025 ራሱ ኦፕሽን ይሰጣል። ከዛ ትመርጣላችሁ ማለት ነው። አሁን እዚህ ጋር እንደምታዩት አኔክስ 1 አኔክስ 2 አኔክስ 3 የሚል አለ። ከዛ ፋይናል አፕሊኬሽን ምናምን የሚል አለ። ከነዚህ ውስጥ አሁን ያንዳንዱ አኔክስ ከፍታችሁ ማየት ትችላላችሁ ፎርሞቹን ማለት ነው። አሁን ለምሳሌ ዴድላይኑንም ኢሜይሉንም ምኑንም እዚህ ጋር ተቀምጧል። መጀመሪያ ላይ ካየነው ጋር ተመሳሳይ ነው ማለት ነው። አሁን ይሄ አኔክስ 1 ፎርም ነው። ይሄ አሁን ይሄን ፎርም ሞልታችሁ ነው የምታስገቡት። ይሄ አሁን ፔጅ አለ እስከ 7 ፔጅ አካባቢ ነው። እንትኑ ጽሁፉ ግማሹን በሮማንኛ ጽፈዋል፣ ከዛ በእንግሊዝኛ አለ። ያኛው ቋንቋ ላይ ገባችሁ ስለሚችል ቼክ ያደረጋችሁ በእንግሊዝኛ የተጻፈበት ፓርት እያያችሁ በእንግሊዝኛ ያነበባችሁ ይሄን ፎርም ትሞላላችሁ ማለት ነው። ይሄ ከምላኩት አኔክስ 1 አኔክስ 2 አኔክስ 3 ተብሎ ከዘረዘሩት ውስጥ አንዱ ነው። ስለዚህ እዚህ ጋር ያሉ የሚያስፈልጉ ይሄን ጻፉ የተባሉትን ሞልታችሁ ትጨርሳላችሁ ማለት ነው። ይሄ አንድ ፎርም ነው። እያንዳንዱን ፎርም ሞልታችሁ ሲጨርሱ ልክ እዚህ ጋር እንዳለው ፈርማቸው የምታስገቡት። ከዛ አኔክስ 2ም በተመሳሳይ አለ። ይሄ ፎቶ ተጨምሮ ለስኮላርሺፕ አፕላይ የምናደርግበት ነው። ይሄ ለሚኒስትሪ ኦፍ ኤጁኬሽን መጻፍ ነው ማለት ነው። 3 ፔጅ ናት። ይሄንም እንሞላና እዛው ፈርመን አታች እናደርጋለን ማለት ነው። ከዛ አኔክስ 3 ደግሞ ምንድነው? ዲክሌሬሽን ነው። በቃ ይሄን አግሪ ያደርጋለሁ ይሄን እንደዚህ ያደርጋለሁ ምናምን የሚል ነው። ስለዚህ የተጻፈውን እናነብና መጨረሻ ላይ ያው የራሳችን ፍርማ እናስቀምጣለን ማለት ነው። ይሄ አኔክስ 3 ነው። 2 ፔጅ ናት። እዚህ ጋር እንደምታዩት ስምና ምናምን ይገባል። እዚህ የተወሰኑ ዳሽ እንትኖች አሉ ብላንክ ስፔሶች፣ እነዚህ ሞልታችሁ መፈረም ብቻ ነው ማለት ነው። ይሄ አጠቃላይ የሚያስፈልጉ ፎርሞች እነዚህ ናቸው። አሁን እስካሁን ከፍቼ ያሳያችሁ 2024 ምናምን የምለው ነው። ነገር ግን 2025 እዛው ላይ እንዴት መቀየር እንደምችሉ ላሳያችሁና ከዛ በኋላ ወደ ሌሎች የሚያስፈልጉ ነገሮችን እናያለን። አኔክስ 1 አኔክስ 2 ከዛ አኔክስ 3 ያስፈልጋሉ ተብሎ የተዘረዘሩ አሉ። ከነዚህ ውስጥ አንዱን ነው አሁን እያንዳንዱን አይተናቸዋል ማለት ነው። አሁን 2025 እንዴት ነው የምንቀይረው ለምላው፣ ለምሳሌ እዚህ ጋር ስትራቴጂ ዲፓርትመንት የምላለ እሷን ክሊክ ስታደርጉ ቀጥታ 2025 2026 ልክ በዚህ መልኩ ይመጣል ማለት ነው። ይሄ አፕዴት የተደረገው አሁን በቅርቡ ነው ከአንድ ሳምንት በፊት። እንትኖቹ እንዳለ ተመሳሳይ ናቸው። ኮሉ ምኑ ተመሳሳይ ነው። ነገር ግን ያው 2025 2026 ኮል መሆኑን ለማሳየት ያክል ነው ይሄን የከፈትኩ ማለት ነው። እነዚህን ማየት ትችላላችሁ። እስከ ሜይ 15 ትንሽ ከበድ የምለው ሪኮመንዴሽን ሌተር ማግኘት ነው ከኤምባሲዎቹ አካባቢ። እነሱን እንዴት አክሰስ እናደርጋለን የምለውን አሳያችኋለሁ ወደ መጨረሻ አካባቢ ማለት ነው። በአጠቃላይ ፕሮሲጀሮቹ ይህን ይመስላል። ሁሉንም ካዘጋጀን በኋላ በኢሜል አታች ማድረግ ብቻ ነው የሚጠበቅብን ማለት ነው። በኢሜል አታች ለማድረግ ግን ሪኮመንዴሽን ሌተር የግዴታ ያስፈልጋል። ከማን ኤምባሲ? የኢትዮጵያ ኤምባሲ ሮማንያ ካለው ኦር የሮማንያ ኤምባሲ አዲስ አበባ ካለው ላይ ከኢትዮጵያ ካለው ማግኘት እና አታች ማድረግ ብቻ ነው የሚጠበቅብን ማለት ነው። በአጠቃላይ ይህን ይመስላል። ከዛ ሌሎች ቪዲዮዎች አሉ። ኢትዮሮፐር ላይ ለመጀመሪያ ጊዜ መጣችሁ በጣም ብዙ ቪዲዮዎችን የተለያየ ሀገራት ለምትሰጡ ስኮላርሺፖችን ሰርቻለሁ። እነሱንም ማየት ትችላላችሁ፣ እድላችሁ መሞከር ትችላላችሁ። ከዛ በኋላ ያው የተለያዩ ሀገራት ላይ ስኮላርሺፕ ያገኙም አሉ። ከነሱ ጋር መገናኘት ከፈለጋችሁ
ያው ኢትዮሮፐር ቴሌግራም ቻናል ላይ ኮንታክት ማድረግ ትችላላችሁ። ኦር ህብረቱ ኬክ@gmail.com ላይም ኮንታክት ማድረግ ትችላላችሁ ነን። ሶ ይሄ አጠቃላይ የሚያስፈልጉ ዶክመንቶች ምን ምንድን ናቸው ለምለው ለብቻቸው እነሱ ያስቀመጡት ነው። ሶ እዚህ ላይ ማንበብ ትችላላችሁ። የሚያስፈልጉ ዶክመንቶች ምን ምንድን ናቸው፣ እንዴት ነው እነሱ የምናዘጋጃቸው፣ ምን ምን መያዝ አለበት፣ እነዚህ ዶክመንቶቹ ምን ምንድን ነው መያዝ አለባቸው የሚሉትን በደንብ የሚገልጽ የነሱ ወርድ ፋይል ነው ማለት ነው። ይህ የምታገኙት አሁን አኔክስ 1 አኔክስ 2 አኔክስ 3 እያለ ሲሄድ ወደ መጨረሻ አካባቢ ያለ ሊንክ አለ። ያችን ሊንክ ክሊክ ስታደርጉ የሚያስፈልጉ ዶክመንቶችን ኢምፖርታንት ፋይልስ በዚህ መልኩ ያመጣል። ከእናንተ የሚጠበቁ ምንድነው የመጀመሪያ አካባቢ ያለው በእነሱ ቋንቋ ነው። ከዛ ወደ እንግሊዝኛ ተቀይሮ የተጻፈም ስላለ ያን ተከትላችሁ ማንበብና የሚያስፈልገውን ዶክመንት በደንብ ማዘጋጀት ነው የሚጠበቀው ከሁሉም ማለት ነው። ሶ አፕሊኬሽን ፕሮሲጀሩ ይሄ ይመስላል። ከዚህ በመቀጠል ኤምባሲዎቹን የት እናገኛለን፣ እንዴት እናገኛለን የሚለውን የተወሰነ ሃይላይት እናያለን ማለት ነው። ከዛ በኋላ ያው እናንተንም ጋብዤ ይመለሳል። አሁን ለምሳሌ ይሄ ሮማንያን ኤምባሲን አዲስ አበባ ያለው የት ነው? እዚህ ቦታ ላይ እንደዚህ አይነት ሎኬሽን ላይ ይሄ አለ ይላል። ከዛ ስልክ ቁጥርና ኢሜይላቸውንም አስቀምጠዋል ማለት ነው። ይሄ አሁን ሮማንያን ኤምባሲ ኢትዮጵያ አዲስ አበባ ያለ ነው፣ ቦሌ ክፍለ ከተማ ምናምን ይላል። ሶ በዚህ ጋር ኮንታክት ማድረግ ትችላላችሁ በኢሜይላቸው ኦር በሌላ አድረስ አለ፣ ሌላም አድረስ አለ። የኢትዮጵያን ኤምባሲ ሮማንያ ያለውንም አክሰስ ማድረግ ትችላላችሁ ሰርች አድርጋችሁ በዚህ መልኩ። ይሄ እንትን ቀላል ወይ ነው እንትኑ ከዚህ የተሻለ አማራጭ የለም። በተለይ ይህን ፓርት ሌተር ኦፍ ሪኮሜንዴሽን ፍሮም ተብሎ የተዘረዘረው ሌሎቹም ኢዚሊ ማግኘት ትችላላችሁ። ሶ እዚህ ጋር ከተዘረዘሩት ከስድስቶቹ ውስጥ አንዱን እንትን ያለው አሁን እዚህ ጋር በአስጠንቅቀዋል። ከአካዳሚክ ኢንስቲትዩት ያገኛችሁት እንትን አይሆንም ተብሎ ኦልሬዲ ተቀምጧል። ከሆነ ዩኒቨርሲቲ አጽፈን ብንመጣ ምናምን አይሆንም። ሶ አሁን ኢትዮጵያን ኤምባሲ ኢን ሮማንያ አለ። ሶ የነሱ አድረስ እዚህ ጋር አለ። ኢሜል አድረሳቸውም ፋክስ ነምበር ምናምን ስላለ በዚህ ኢሜል አድረስ እነሱን ኮንታክት ማድረግ ትችላላችሁ። ኦር በስልኮቻቸው አክሰስ ማድረግ ትችላላችሁ ማለት ነው። ሪኮሜንዴሽን ሌተር ከዛ ካገኛችሁ ነገሮቹ ቀላል ይሆናሉ። በየአመቱ እነሱ ስፖንሰር የሚያደርጉት የተወሰነ ተማሪ ነው፣ ወደ 40 ተማሪ አካባቢ ነው። ከነዛ ውስጥ ለመግባት የግድ እነዚህን አክሰስ ማድረግ አለባቸው። ይሄ ደግሞ ኢትዮጵያን ኤምባሲ ኢን ሮማንያ ነው። አሁን ደግሞ ሮማንያን ኤምባሲ ኢን ኢትዮጵያ የሚለውንም እዚህ ጋር ሎኬሽኑን ማግኘት ትችላላችሁ። ቀጥታ ኤምባሲ ኦፍ ሮማንያን ኢትዮጵያ ልክ እንደዚህ ሰርች ስታደርጉ ይመጣል። ቅድም ካየነው ጋር ተመሳሳይ አድረስ ነው እዚህ ጋር ያለው። ኦር ጎግል ላይ ኢዚሊ ሰርች ማድረግ ትችላላችሁ ማለት ነው። ነገሮቹን ቀለል አድርጋችሁ ለማግኘት ከፈለጋችሁ ሶ ይህን ሪኮሜንዴሽን ሌተር ማግኘት ትንሽ ያስቸግራል። ፕላስ ደግሞ እዛ ሀገር በእነሱ ቋንቋ ትምህርቱ ስለሆነ ያንም ታሳቢ አድርጋችሁ አፕላይ እንድታደርጉ የራሳቸውን ቋንቋ ፕሮሞት ለማድረግ ስለሆነ በራሳቸው ቋንቋ ነው የሚያስተምሩት። ነገር ግን ፕሪፓራቶሪ ብለው የሆነ ቋንቋውን የምትማሩበት እድል ያመቻቻሉ። እሱንም ሙሉ ወጪ ራሳቸው ከቨር ያደርጋሉ ማለት ነው። ሶ ይህን ታሳቢ አድርጋችሁ እንድትሞክሩ በተለያዩ ፊልዶች በተለይ በእነዚህ አካባቢዎች ተብሎ ስፔሲፋይ የተደረጉት ኤሪያ ላይ ብትሞክሩ ሞር የተሻለ ይሆናል ብዬ አስባለሁ። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ላለው ለዛሬ በዚያ በቃው። በጣም አመሰግናለሁ። ቴንክ ዩ ቬሪ ማች ቴንክ ዩ